ማች ሰሚራ ኑራ ትባላለች። ትውልድና እድገቷ በምዕራብ ሸዋ ዞን ኢንጃጂ ከተማ ሲሆን ከባለቤቷና ከአንድ ልጃቸው ጋር በኩዌት ትኖር ነበር። የሀገሪቱ የፖሊስ ምርመራ መረጃዎች እንደሚያመላክቱት ተጠርጣሪው ባለቤቷ በከተማዋ በሚገኘው መኖሪያ ቤት ውስጥ ጥቃት ፈጽሞ ከቦታው መሰወሩ ተገልጿል። የጃህራ ግዛት የወንጀል ምርመራ ክፍል ኃይሎች ባደረጉት ክትትል ተጠርጣሪው በቁጥጥር ስር ውሎ ጉዳዩ በሕግ ሂደት ላይ ይገኛል። ከ3 ቀናት በፊት በቲክቶክ ገጿ ላይ አላሁ አላሁ የኔ ማረፊያ መጠጊያ ቤቴ የሚል መንፈሳዊ መልእክት በቪዲዮ አጋርታ የነበር ሲሆን የዚህ መልእክቷ መጋራትና አሁን የተሰማው አሳዛኝ ህልፈት በዲያስፖራውና በማህበራዊ ሚዲያ ተጠቃሚ ዘንድ ትልቅ ሀዘንና ድንጋጤ ፈጥሯል። ቤተሰቦቿም ነገ ወደ ኩዌት እንደሚሄዱ ተነግሯል። ለሟች ሰሚራ ኑራ አላህ ምሕረቱን እንዲለግሳት ለቤተሰቦቿና ለወዳጆቿ መጽናናትን እንመኛለን ይላል ያገኘሁት መረጃ። በእርግጥ ነው በጣም የሚያሳዝን ነገር ነው። በተለይ ደግሞ በአረቡ ዓለማት እየተሰሙ ያሉ ሰሞናዊ ዜናዎች በጣም ደስ የማይሉ ለጆሮ የሚከብዱ ሆነው አግኝተናቸዋል። ኩዌት አዘነች። ባል በልጁ እናት በሚስቱ ላይ ጨክኖ ህይወቱን ነጠቃት። ሰላም ጤና ይስጥልኝ የተከበራችሁ ውድ አስቱቲዩብ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላም እንድትሆኑ እያልኩ ዛሬ ወዳገኘሁት አሳዛኝ መረጃ አልፋለሁ። ኩዌት ዛሬም በእኛ ሀበሾች ስራ በጣም አዝናለች። በመጨረሻ ቪዲዮዋ ላይ አላሁ አላሁ የኔ ማረፊያ ስትል የነበረችው ሰሚራ ኑራ በኩዌት ህይወቷ አለፈ። በኩዌት ጃህራ ግዛት የኢትዮጵያዊቷ ሰሚራ ኑራ ህልፈት በፖሊስ ምርመራ ላይ ይገኛል። በኩዌት ጃህራ ግዛት በሚገኝ መኖሪያ ቤቷ ውስጥ አንዲት ኢትዮጵያዊት በደረሰባት ጥቃት ህይወቷ ማለፉን የሀገሪቱ የጸጥታ አካላት ገልጸዋል። ሰሚራ ህይወቷ ያለፈው በባለቤቷ በልጁ አባት ይሆነኛል ብላ ትዳሬ ብላ አብራው በተቀመጠችው ባለቤቷ ነው። ይህ ደግሞ በጣም የሚያም ያደርገዋል። በእርግጥ ነው ባሳለፍነው ሳምንት በሳውዲ የተሰሙ ዜናዎች በጣም የሚከብዱና ለጆሮ ጭው የሚያሰኙ ዜናዎች ናቸው። ይሄኛው ደግሞ ከዛ ይብሳል። እውነት ለመናገር እነዛ ምናልባት በበረሃ የለመዱ እንዲሁም ደግሞ አንደኛው እርስ በርስ ጸብ ተነስቶ ነው። ይሄ ግን የልጁን እናት ባለቤቴ ብላ እቤቱ የተቀመጠች ሲወጣ ልብሱን አጥባ አልብሳ ጋግራ ሰርታ የምታበላው ባለቤቱን ነው። እንግዲህ በጭካኔ ይሄንን ግፍ የፈጸመባት ለልጁ እንኳን ልጄ ነገ ምን ይሆናል ብሎ አላሰበም። እሱ እንግዲህ ያንን ስራ ሰርቶ ተሰውሮ ነበረ። ግን ከህግ ማምለጥ አይቻልምና ወዲያው ነው የተያዘው። በነገራችን ላይ በኩዌት እንዲሁም በሳውዲ አረቢያ በአንዳንድ እንዲሁም በዱባይ አሉ በሚባሉ የአረብ ሀገራቶች ወንጀል ሰርቶ የሚሰወር የለም፣ ወዲያው ነው የሚያዘውና አንዳንድ ሀበሾች ይሄንን ድርጊት ከመስራታችሁ በፊት ብታስቡበት ብዬ አስባለሁኝ። መጀመሪያ አንደኛ ነገር እንደ ሰውኛ ሰው ሁነን ተፈጥረን፣ በተለይ ደግሞ ሚስት ማለት አካልህ ናት። እግዚአብሔር የሰጠህ የአካልህ ክፋይ ናት። ከዛ ላይ ደግሞ ልጅ አሳይተሃለች። ይህንን ነገር ስትፈጽም ልጄ ነገ ምን ይሆናል ብሎ ማሰቡ ጥሩ ነበረ። እሱም ተያዘ፣ እናቱንም ህይወቷን ነጠቃት። ልጁ ብቻውን የትም ሆኖ ቀረ ማለት ነው። አንዳንድ ጊዜ በተለይ ደግሞ ትዳር ከመሰረትን ልጆች ከኖሩን በኋላ ለእኛ የምንኖረው ህይወት በጣም ትንሽ ነው። ለልጆቻችን ስንል ለቤተሰቦቻችን ስንል የምንከፍለው መስዋዕት በጣም ትልቅ ነገር ነው። ትዳር ማለት ሁልጊዜ ፍቅር፣ ሁልጊዜ ደስታ፣ ሁልጊዜ ፍስሐ አይደለም። በጣም ብዙ ጭቅጭቆች፣ በጣም ብዙ ነገሮችን እናሳልፋለን። በተለይ ደግሞ በስደት ዓለም ስንኖር እንዴት እንደሆነ ኑሮውን በጣም ሁላችንም እናውቀዋለን። እንኳን ትዳር ይዛችሁ አይደለም ትዳር የሌላችሁ ትዳር ሳይኖራችሁ እራሱ እንዴት እንደሚታለፍ ታውቁታላችሁ። ሳይሰራ አይኖርም። የቤት ኪራይ ማንም አይሰጣችሁም። በአውሮፓ በአሜሪካ ምናልባት መንግስት ሊደጎማችሁ ይችላል። በአረብ ሀገራቶች ስትኖሩ ግን መንግስት አይደግፋችሁም። የቤት ኪራይ ሰርታችሁ ለምትበሉት ሰርታችሁ ለልጆቻችሁ ለመኖሪያ ፍቃድ ከፍላችሁ ለራሳችሁ የመኖሪያ ፍቃድ ከፍላችሁ ነውና የምትኖሩት። ግዴታም መስራት መተጋገዝ አለባችሁ። ለጸብ እንኳን ጊዜ ቢኖራችሁ ራሱ
ነገ ብላችሁ ማሰብ አለባችሁና ይህ ሰው እንግዲህ ሚስቴ ብላ እቤቱ የተቀመጠችውን ነው ባለቤቴ ነው ብላ የተቀመጠችውን ነው እንደዚህ አይነት ጭካኔ ፈጽሞባት የሄደችውና አንዳንድ ጊዜ ደግሞ ሴት እህቶች እንደዚህ አይነት ጭቅጭቅ ሲነሳ ወይም ደግሞ የማይሆን ሆኖ ስታዩት ለምን አትወጡም እላለሁኝ። ከዚህ በፊት በእርግጥ ነው አሁን ብዙ ቪዲዮ እየሰራው አይደለም። በፊት ግን የመዳም ቅመሞች ህይወታቸው ሲያልፍ የሆነ ነገር እነሱ ሲፈጽሙ እናገር ነበረ። ሁልጊዜ የምለው ነገር መሄድ የሚባል ነገር አለ፣ ጥሎ መሄድ መተው የሚባል ነገር አለ። በትዳርም ዓለም እንደዛ ማድረግ ነው። የማይሆን ነገር ሲሆን ቢያንስ ለልጆቻችሁ መኖር አለባችሁ። እናንተ አንደኛችሁ ለልጆቻችሁ መኖር አለባችሁ። ስለዚህ ጥሎ መሄድ ማለፍ የሚባል ነገር ስላለ ያንን ነገር ብታደርጉ ከእንደዚህ አይነት ጉድ ትድናላችሁ ብዬ አስባለሁ። የሚመጣው እቤት ውስጥ የሚፈጠረውን ነገር ሁላችንም ስለማናቅ ተጠንቅቆ መኖርም ይባላል። ከዛ ላይ ደግሞ ድርጊቱን የምትፈጽሙ ሰዎች ከሰውኛ የራቃችሁ በጣም ጨካኝ የሆናችሁ በስደት ዓለም ላይ የት እንሄዳለን ወይስ ደግሞ እናመልጣለን ብላችሁ አስባችሁ ከሆነ ተሳስታችኋል። እንደዚህ አይነት ወንጀል ተሰርቶ የሚመለጥበት ሀገር አይደለም ያላችሁት። አንደኛ ነገር የትም ብትሄዱ አታመልጧቸውም። በጣም ነው ለህግ ለሀገራቸው ክብር ያላቸውና የህግ አካላቶች የትም ብትሄዱ ስለማታመልጧቸው ስለምትይዟቸው ጥንቃቄ አድርጉ። ከዛ የበለጠ ደግሞ ህሊና የሚባል አለ። ፈጣሪ አለ የፈጠራችሁ። ማንም ፈጣሪ የሰጠውን ነፍስ መቀማት አይችልም። ስለዚህ በምድር ላይ የመኖር መብትን አትንፈጉ። ቢያንስ ከወለዳችሁ በኋላ እንኳን ከወለዳችሁ አይደለም ትዳር ይዛችሁ ልጅ እንኳን ባይኖራችሁ በመካከላችሁ በቃ እናንተ እኮ አንድ አካል ሆናችኋል ማለት ነው። አንደኛው ትሲል አንዱ ወጥቶ ማሳለፍ እየቻለ ህይወትን የሚያክል ነገር መንጠቅ ማለት ነገ ልጄ ምን ይሆናል ከነገ ወዲያስ እኔ ምን እሆናለሁ ብሎ ማሰብ ጥሩ ነው ብዬ አስባለሁ። እህት እንግዲህ ህይወቷ አልፏል። በእርግጥ በምርመራ ላይ ነው የምትገኘው። ቤተሰቦቿ ከኢትዮጵያ ወደ ኩዌት እንደሚሄዱት መረጃው ያሳያል። ልጁ ግን በጣም ነው ያሳዘነኝ። እውነት ለመናገር አንዳንድ ጊዜ እኛ ፈልገን ባመጣናቸው ልጆች የቤተሰብ ጭካኔ የዚህን ያክል ሲሆን በጣም ያሳዝናልና እግዚአብሔር ጽናቱን ይስጠው ነው የምለው። እናቱን ብቻ ሳይሆን ያጣው አባቱንም አጥቷል። እርግጠኛ ነኝ ነገ ከነገ ወዲያ የእናቱን ህይወት የነጠቀው አባትህ ነኝ ቢለው ሊቀበለው አይችልምና ሁለቱንም ባንዴ ነው እና ያሳጣው ይህ አባት። እግዚአብሔር አምላክ ፍርዱን ይስጠው ነው የምለው። በእርግጥ በምድር ፍርዱን ያገኘዋን። ፍርዱ ቀላል አይደለም፣ ግን ደግሞ የሰማዩ ፍርድ ይበልጣልና የሰማዩ ፍርድን እሱ ይስጠው ነው የምለው። ከዛ ውጭ ለወዳጅ ለዘመዶች እግዚአብሔር አምላክ መጽናናትን ይስጣችሁ። ወጥቶ ከመቅረት ፈጣሪ ይሰውራል። በእውነት ይህንን ነው ማለት የምፈልገው። በጣም ነው የሚያሳዝነው። ልትሰሩ ሂዳችሁ ልትለወጡ ሂዳችሁ ትዳር መስረታችሁ በስደት ሀገር ቤት ይዞ መኖር ማለት ቀላል አይደለም፣ በተለይ በአረቡ ዓለም። ስለዚህ ያንን ውጣ ውረድ አልፋችሁ በመካከላችሁ ያለውን ጭቅጭቅ ወይም አለመግባባት መፍታት እንዴት እንደሚያቅታችሁና ወደዚህ አይነት ውሳኔ እንደምትገቡ አላቅም። አሁን ላይ ደግሞ እየተሰማ ያለው በአረቡ ዓለም በጣም የሚከብድ ነገር ነው። ሰው መስራቱን ትቶ ጸብ ላይ አተኩሯን፣ እርስ በርስ ህይወትን መጠፋፋት መነጣጠቅ ላይ አተኩሯንና ለምን እንደምትሄዱ ለምን እንደምትሰደዱ አገራችሁን ጥላችሁ ለምን እንደምትሄዱ ራሱ የጠፋችሁ እስከሚመስል ድረስ ደርሳችኋልና እግዚአብሔር አምላክ ለሁላችንም ማስተዋልን ይስጠንላለሁ። እንግዲህ ቪዲዮዬ ገና ለመስራት እየሞከርኩ ነው። እስከዚህ ድረስ ከመጣችሁ ይህንን ቪዲዮ ላይክ፣ ሼር፣ ኮመንት እያደረጋችሁ አልጎሪዝሙ በጣም ስለተኛ እንዲነሳ አድርጉልኝ። ከዛ ውጭ እንግዲህ በውጭ ዓለሙ ያላችሁ እግዚአብሔር አምላክ ወጥቶ ከመቅረት ይሰውረን እያልኩኝ የዛሬውን ቪዲዮ በዚህ ጨርሻለሁ። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ አገራችንን ሰላም ያድርግልን ባይ